ፈረሰኛው ሰው የሚለው ነው። አንድ ፈረሰኛ ሰው በመንገድ ላይ በጣም ፈረሶችን በመንዳት ይታወቃል። በመንደሩም መንገድ አሸባሪ የሚል ስም ተሰጥቶን ነበር። ታዲያ ይህ ፈረሰኛ ፈረሶችን በኃይል ቢነዳቸውም በጣም ያስገድላቸው ነበር። ፈረሶችን ይንከባከባል። ግን በጣም የሚወደው አንበር የሚባል ፈረስ ነበረው። ታዲያ ይህ ፈረስም በጣም ለጌታው ታዛዥ ነበር። በጣም ትሁትና ስራውን በስትክክል የሚሰራ ነበር። አለቃ የፈለገበት ቦታ ቶሎ ያደርሷል፣ ቶሎም ይመልሷል። አጓጉል ቦታዎች ላይም አይውልም። ታዲያ ይህ ፈረስም የሆነ ቀን በጠና ይታመማል። አለቃውም ይጨነቃል። ወይኔ ፈረሴ በቃ ሞቱ ነው፣ እንደዚህማ አይሞትም በማለት እያንገራገረ ያስብ ነበር። ታዲያም የመንደሩ ሰው አንበር የተባለ ፈረስ እንደታመመ ሲያውቅ በጣም ደነገጠ። ከመደንገጡም በቃ መንገድ አሸባሪው ማሸበሩን ሊያውቀው ፈረሱስ ሊሞትብን ነው በማለት ይጨነቁ ነበር። ያ ፈረስ ጋላቢ የመንደሩ ሰው ጠባይ ነበር የሚመስለው፣ ግን በተቃራኒው ነበር። እሱ ሲመጣ ግራና ቀኙ ከበው ያዩት ነበር። ፈረሱን ይወዱለታል። ታዲያ ያ ፈረስ ህመም ስለጠናበት ይሞታል። ፈረሰኛውም አላስቻለው፣ በጣም ያለቅስ ጀመረ። ታዲያ ይህ ፈረሰኛ አንድ ቀን አንድ ህፃን ፈረስ ከመንገድ ላይ ያገኛል። ከዛም ፈረሷን ወስዶ ያሳድጋታል። ስሟንም ቲና ብሎ ይሰይመዋል። ፈረሷም ከፍ ብላ አድጋ ልክ እንደ አንበር ታገለግለው ነበር። ብዙን ሳቆይ ወለደች። እሱም ደስ አለ፣ ግን በአንድ በኩል ተረብሿል። ምክንያቱም እንደ አንበር ፈጣንና ታዛዥ ፈረስ አላገኘም ነበር። ታዲያ ለዛም ቢሆንም የወለደችውን ፈረስና አንበር አድርጎ ለማሳደግ አሰበ። ሲያሳድገውም ፈረሶቹ በጣም ብዙኛው ፈረስ ይቀር ነበር። እንዴት ነው የሚንከባከቡ? እኛን እኮ እንዴት ነው የሚንከባከበንም? አረቶ እሱ ህፃን ነው ብሎ ነው። ኧረ አይደለም፣ እሱን እንዴት ነው የሚንከባከቡ እያየ ነው። እሱ ሲወለድ እኮ የኛ ሰላማችን ጠፋ። አይ ቶ አንተ እኛው ሳር እንገጣለን እና ሳራችን እንገጥ። አረቶ እኔም ወይ ፈረስ መግደል አለም። አረቶ አይደለም፣ ያየ ነው ይያ። ኦይ አረፍ ምን ቢሆን ፈረስ እኮ ነው። አንተ ደግሞ በህፃን ቀን ተፃን ከገደል ከህፃን የባስክ ነው ማለት ነው። አረ እንደዚህ ማትበለኝ ጋሽርሌ። እስቲ ቆይ አይ ረፍ ብያለሁ፣ ሌላ ሰው ውስጥ እንዳገባ የተባባሉ አንድ ሁለት ፈረሶች ያወሩ ነበር። ታዲያ እነዚህ ፈረሶች አውርተው እንደጨረሱ በስተመጨረሻም ማታ ሲመጣ ያ ቀናተኛ ፈረስ ሄዶ ህፃኑ ፈረስ ረጋግጦ ይገለዋል። በማግስቱም ሲነቃ ያ ትዕግስተኛው ምስኪኑ የዋህ ፈረስ እግር ላይ ቀረሙን ደም ተቀብቶ ነበር። ታዲያ ያ ፈረስንም ይሄው እሱን የገደለው በማለት ወደዚህኛው ፈረስ ተጠቆመ። ያ ቀናተኛ ፈረስ ይሄኛውን ፈረስ እኔ አልገደልኩም፣ ይህ ፈረስ እገለዋለሁ ሲል ነበር በማለት እዛው ግብግብ ይፈጥራሉ። ባለቤቱም እንዲህ አለ፣ ወይ ፈረሲ እግሬ ላይ ያለው ደም የፈረሲ ደም ነው በማለት ትዕግስተኛ መሽንተኛ ፈረስ ከፈርደበታ። ከዛም አራን ያረሉ ሲልም አልሰሙም ነበር፣ ወዲያውኑ ገደለው። ይህ ቀናተኛ ፈረስን ብቻውን ስለቀረ ደስ ብሎት ምግቡን መብላት ጀመረ። ብዙም አልቆየ፣ እሱም በበሽታ ሞተ ይባላል። ልጆች ተረት መልሱ አፌን በዳቦ አብሱ።